ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ አንድን እንጀምራለን። ዩኒት ዋን ክፍል አንድ ወይም ቪዲዮ ዋን። ምዕራፍ አንድ ወይም ዩኒት ዋን ኢትሳይስ ኢንትሮዳክሽን ቱ ባዮሎጂ ኢንትሮዳክሽን ቱ ባዮሎጂ በሚል ርዕስ ነው የምንወያየው። እንግዲህ በዚህ ርዕሰ ሀሳብ ስር ወይም በምዕራፉ አጠቃላይ የምናያቸው ነጥቦች የሚከተሉት ናቸው። አንደኛ ዋት ኢዝ ባዮሎጂ፣ ዴፊኒሽን ኦፍ ባዮሎጂ የሚለውን እናያለን። ዋይ ዱ ዊ ስተዲ ባዮሎጂ ወይም ዘ ኢምፖርታንስ ኦፍ ስተዲንግ ባዮሎጂ፣ ባዮሎጂን ለምን እናጠናለን ወይም ባዮሎጂን በማጥናታችን የምናገኘው ጥቅም ምንድን ነው? ዘ ሳይንቲፊክ ሜትድስ ኦፍ ስተዲንግ ባዮሎጂ ወይም ደግሞ ሳይንቲፊክ ሜትድስ ማለት ምን ማለት ነው? ቱልስ ኦፍ ባዮሎጂስት። እንግዲህ ባዮሎጂስት ማለት ስለ ባዮሎጂ የሚያጠና ሳይንቲስት ማለት ነው። ፐርሰን ሁ ስተዲ አባውት ባዮሎጂ ወይም በባዮሎጂ ፕሮፌሽናል የሆነ ሰው ባዮሎጂስት ይባላል። እሱ የሚጠቀማቸው ቱሎች ምንድን ናቸው የሚሉት እናያለን። የላብራቶሪ ቱልስ፣ የፊልድ ቱልስ፣ ቤተ ሙከራ ውስጥ የምንጠቀማቸው ቱሎች ወይም ደግሞ መሳሪያዎች። ፊልድ ላይ እንግዲህ ባዮሎጂ ስናጠና በቤተ ሙከራ ወይም በፊልድ ወይም ሜዳ ላይ ልናጠና እንችላለን። ሜዳ ላይ የምንጠቀማቸው ቱሎች የትኞቹ ናቸው? ማይክሮስኮፕ፣ ላይት ማይክሮስኮፕ፣ ፓርትስ ኤንድ ፋንክሽን ኤንድ ሃንድሊንግ ኤንድ ዩዚንግ ማይክሮስኮፕ ኤንድ ጀነራል ላቦራቶሪ ሴፍቲ ሩልስ። በላቦራቶሪ ወይም በቤተ ሙከራ ልንከተላቸው የሚገቡ የደህንነት የጥንቃቄ መመሪያዎች ምን ናቸው የሚሉ ነጥቦችን እያነሳን እንወያያለን ማለት ነው። ለዛሬ የመጀመሪያውን አይተን ወደሚቀጥለው እያለፍን እንሄዳለን ማለት ነው። 1.1 የመጀመሪያው 1.1 ዴፊኒሽን ኦፍ ባዮሎጂ ነው። ዴፊኒሽን ኦፍ ባዮሎጂ። ባዮሎጂ ምንድን ነው? ዋት ኢዝ ባዮሎጂ? ዋት ኢዝ ባዮሎጂ ኦር what biology is studying about? What biology is studying about? ባዮሎጂ ስለምንድን ነው የሚያጠናው የሚለውን ሀሳብ እናነሳለን። እንግዲህ ባዮሎጂ የሚለውን ቃል ስንመለከት the term biology it comes from two Greek words. The term biology came from two Greek words. Its origin is a Greek language. መነሻው ወይም መገኛው የግሪክ ቋንቋ ነው። ከሁለት የግሪክ ቃላት የተገኘ ነው። እነዚህም ባዮ ኤንድ ሎጂ ናቸው። ባዮ ማለት ኢን ግሪክ በእንግሊዝኛው ላይፍ ማለት ነው። ሎጂ በግሪክ ማለት በእንግሊዝኛው ስተዲ ማለት ነው። ስለዚህ ሊተራሊ ባዮሎጂ ስንል ዘ ስተዲ ኦፍ ላይፍ ማለት ነው። ሶ ሊተራሊ biology means the study of life. The study of life ብለን ልንተረጉመው እንችላለን። ስለዚህ ባዮሎጂ ስለ ህይወት የሚያጠና የትምህርት ዘርፍ ነው። ስለ ህይወት የሚያጠና የትምህርት ዘርፍ ነው። ወይም in a broader sense ወይም ደግሞ ሰፋ አድርገን ስናየው biology is a scientific study of life or living things in general. Biology is a scientific study of life or living things ኢን ጀነራል ህይወት ስላላቸው ነገሮች ወይም ስለ ህይወት የሚያጠና የሳይንስ የትምህርት ዘርፍ ነው። ባዮሎጂ ኢዝ ኤ ብራንች ኦፍ ናቹራል ሳይንስ።
እንግዲህ የተፈጥሮ የትምህርት መስኮች ከሚባሉት ውስጥ ነው የሚመደበው። ባዮሎጂ ኢዝ ኤ ብራንች ኦፍ ናቹራል ሳይንስ። ባዮሎጂ ኢዝ ኤ ብራንች ኦፍ ናቹራል ሳይንስ። ሳይንስ that deals about life or living things. ህይወት ስላላቸው ነገሮች ወይም ስለ ህይወት የሚያጠና የተፈጥሮ ሳይንስ የትምህርት ዘርፍ ነው ብለን በቀላሉ ዲፋይን ልናደርገው እንችላለን ማለት ነው። ስለዚህ ባዮሎጂ ሚንስ ስተዲ ኦፍ ላይፍ ሲምፕሊ ወይም ኢዝ ሳይንቲፊክ ስተዲ ኦፍ ላይፍ or living things, or it is a branch of natural science that deals about life or living things. ስለ ህይወት ወይም ደግሞ ህይወት ስላላቸው ነገሮች የሚያጠና የተፈጥሮ ሳይንስ የትምህርት ዘርፍ ነው ብለን ዲፋይን እናደርገዋለን ማለት ነው። ስለዚህ ባዮሎጂ ስለ ህይወት ወይም ስለ ሊቪንግ ቲንግስ የሚያጠና የትምህርት ዘርፍ ነው። ሊቪንግ ቲንግስ ምንድን ናቸው? What are living things? What are living things? ሊቪንግ ቲንግስ ስንል ሊቪንግ ቲንግስ ምንድን ናቸው? ሊቪንግ ቲንጎችን ከነን ሊቪንግ ቲንግስ የሚለያቸው ምንድን ነው? ዋት ሜክስ ሊቪንግ ቲንግስ ዲፈረንት ፍሮም ነን ሊቪንግ ቲንግስ የሚለውን እንመልከት። እንግዲህ ባዮሎጂ ህይወት ስላላቸው ነገሮች ነው የሚያጠናው ካልን ህይወት ስለሌላቸው ነገሮች አያጠናም ማለት ነው። ወይም ደግሞ በዋናነት ህይወት ስላላቸው ነገሮችና እነሱ በመኖር ጉዞ ውስጥ ህይወት ከሌላቸው ነገሮች ጋር የሚያደርጉትን መስተጋብር ወይም ኢንትራክሽን ያጠናል እንጂ ፕራይሜሪሊ የሚያጠናው ስለ ሊቪንግ ቲንግስ ነው። ሊቪንግ ቲንግስ ምንድን ናቸው? ሊቪንግ ቲንግስ አር ኦርጋኒዝምስ። ሊቪንግ ቲንግስ አር ኦርጋኒዝምስ። ሊቪንግ ቲንግስ አር ኦርጋኒዝምስ which one composed of which are composed of one or more cells, አንድና ከዛ በላይ ህዋሶችን የያዙ ኦርጋኒዝምስ ናቸው። or living things are organisms which are composed which are complex and highly ordered. Which are complex and highly ordered. Or living things are organisms which can respond to stimuli, grow and reproduce. Which can respond to stimuli ለነገሮች አጻፋዊ ምላሽ የሚሰጡ which can grow ማደግ የሚችሉ which can reproduce መራባት የሚችሉ እና ወዘተርፈ ናቸው። ስለዚህ ሊቪንግ ቲንግስ ስንል ኦርጋኒዝምስ which can respond to stimuli, which can grow, which can reproduce. ይህም ብቻ አይደለም። ሊቪንግ ቲንግስ አር ኦርጋኒዝምስ which can transmit genetic information to their offsprings. Can transmit genetic information. Information to their offsprings. ለዘሮቻቸው እነሱን ለሚተኩ ኦፍስፕሪንግስ ጄኔቲክ ኢንፎርሜሽን ትራንስሚት የሚያደርጉ ነው። ሪፕሮዲስ የሚያደርጉ ናቸው ብለናል። ራሳቸውን የሚያባዙ ናቸው። ስለዚህ ይሄ ኢን ዜር ሪፕሮዳክሽን ፕሮሰስ ፎር ዜር ኦፍስፕሪንግስ ጄኔቲክ ኢንፎርሜሽን ትራንስሚት ማድረግ የሚችሉ
ኦርጋኒዝምስ ናቸው። ወይም ደግሞ በሌላ አባባል ሊቪንግ ቲንግስ አር ኦርጋኒዝምስ ዊች ኒድ the energy to accomplish work, which need the energy to accomplish work. አንድን ነገር ለመፈጸም ወይም አንድን ስራ ለማከናወን ኢነርጂ የሚያስፈልጋቸው ስነ ፍጥረታት ናቸው። ወይም ሊቪንግ ቲንግስ አር ኦርጋኒዝምስ which can maintain relatively constant internal conditions or homeostasis. can maintain relatively constant internal conditions or homeostasis ውስጣዊ ሁኔታቸውን ሪላቲቭሊ ሜንቴን ማድረግ የሚችሉ ስነ ፍጥረታት ናቸው። ወይም ደግሞ ሊቪንግ ቲንግስ they are organisms which are capable to evolutionary adaptation to the environment, which are capable to evolutionary adaptation to the environment. ከከባቢያቸው ጋር ሂደታዊ ልምምድ ማድረግ የሚችሉ ስነ ፍጥረታት ሊቪንግ ቲንግስ ይባላሉ። ስለዚህ ባዮሎጂ እነዚህ ባህሪያት ስላሏቸው ሊቪንግ ቲንግስ ወይም ኦርጋኒዝምስ የሚያጠና የተፈጥሮ ሳይንስ የትምህርት ዘርፍ ነው ብለን ዲፋይን ልናደርገው እንችላለን። ሌላው እዚህ ጋር የምናነሳው 1.2 ዋይ ዱ ዊ ስተዲ ባዮሎጂ፣ ለምንድን ነው ባዮሎጂን የምናጠናው? ዋት ኢዝ ዘ ኢምፖርታንስ ኦፍ ስተዲንግ ባዮሎጂ፣ ባዮሎጂን በማጥናት የምናገኘው ነገር ምንድን ነው የሚለውን እንመልከት። 1.2 ዋይ ዱ ዊ ስተዲ ባዮሎጂ፣ ዋይ ዱ ዊ ስተዲ ባዮሎጂ፣ ባዮሎጂን ለምን እናጠናለን? What is the importance of studying biology? What benefits we get from studying biology? ባዮሎጂን ከማጥናት ምን እናገኛለን? ወይም ደግሞ ባዮሎጂን ማጥናት ጠቀሜታው ምንድን ነው የሚለውን እንመልከት። What is the importance of studying biology, or what benefits we get from studying biology? What benefits we get from studying biology? ባዮሎጂን በማጥናት ምን ጠቀሜታ እናገኛለን የሚሉ ሀሳቦችን እናንሳ። እንግዲህ የሰው ልጅ human beings have an inborn curiosity about the natural world that leads them to study about living organisms and their habitats. እንግዲህ ይሄ የሰው ልጅ አብሮ የሚወለድ ባህሪ ያለው ወይም ደግሞ ችሎታ አለው። እሱ ምንድነው? It is the curiosity about the natural world that leads human beings to study about living organisms and their habitat. Studying biology helps one to understand how living things work. Studying biology helps one to understand about how living organisms work. One to understand
how living things work, how living things work ህይወት ያላቸው ነገሮች እንዴት ከአካባቢያቸው ጋር መስተጋብር እንደሚፈጥሩ ለመረዳት ይጠቅማል። studying biology helps to know how they function and interact with the environment, to understand how living things work, and to know how living things function, how living things function and interact with the environment. እንዴት እንደሚኖሩ፣ እንዴት እንደሚሰሩ፣ እንዴት ፋንክሽን እንደሚያደርጉ፣ ከአካባቢ ጋር እንዴት መስተጋብር እንደሚፈጥሩ ለመረዳት ያገለግላል። ባዮሎጂ ቴችስ አወር ኤቭሪዴይ ላይፍ ኢን ሜኒ ዌይስ። ባዮሎጂ የዕለት ተዕለት ህይወታችንን በብዙ መልኩ ይነካል። ስለዚህ ባዮሎጂን ማጥናት የዕለት ተዕለት ህይወታችንን የሚያግዝ ነገር ወይም ደግሞ የዕለት ተዕለት እንቅስቃሴያችንን እንድንረዳ የሚያደርገን እውቀት ማግኘት ነው። ፎር ኤግዛምፕል ባዮሎጂስት ሃቭ ዲስከቨርድ ድረግስ ዛት አር ዩዝድ to treat different human diseases. Many biologists are work on problems that critically affect our lives, such as how our animals and plant body works, how the ecosystem works, how advancements in genetics and cell biology are transforming to medicine and agriculture, as well as the use of forensic biology to investigate crime. የሰው ልጅ ተፈጥሯዊ ማንነት አሻራ በመጠቀም እንዴት የወንጀል ምርመራ የፎረንሲክ ምርመራ ማድረግ እንደሚቻል፣ further studying how ecology is helping society evaluate environmental issues such as global warming, how fermentation is used to produce alcohol drinks such as beer and wine. In addition, biological studies are used in treating patients suffering from HIV, AIDS, tuberculosis and some types of cancer. ስለዚህ ባዮሎጂን ማጥናት ለዕለት ተዕለት እንቅስቃሴያችን ወይም ህይወታችን በጣም አስፈላጊ ነው። ስለዚህ studying biology helps to make our daily life simple. helps to make our daily lives simple. or our day to day activities የዕለት ተዕለት እንቅስቃሴያችንን ቀላል ለማድረግ ይጠቅመናል ማለት ነው። ስለዚህ ኢትስ ቬሪ ኢምፖርታንት ስተዲንግ ባዮሎጂ። ስለ ባዮሎጂ ማጥናት ወይም ስለ ባዮሎጂ ማወቅ ስለ ራስ ማወቅ ነው ማለት ነው። ከተፈጥሮ ጋር በዕለት ተዕለት እንቅስቃሴያችን እንዴት ኢንተራክት እንደምናደርግ፣ እንዴት መስተጋብር እንደምንፈጥር እንድንረዳ ያደርገናል ማለት ነው። ስለዚህ ባዮሎጂን ማጥናት በጣም አስፈላጊ ነው። ሌላው እንግዲህ ቅድምን ብለናል፣ ባዮሎጂ ዘ ሳይንቲፊክ ስተዲ ኦፍ ላይፍ ወይም ሊቪንግ ቲንግ ነው ብለናል። ሳይንቲፊክ ሜትድ ይጠቀማል ማለት ነው። በሌላ አባባል ባዮሎጂ ዩዝስ ሳይንቲፊክ ሜትድስ ኢን ስተዲንግ አባውት ሊቪንግ ቲንግስ ኦር ኢን ጀነራል ላይፍ። ስለ ላይፍ ወይም ስለ ሊቪንግ ቲንግ ሲያጠና ሳይንቲፊክ ሜትድ ነው የሚጠቀመው። ሳይንቲፊክ ሜትድ ምንድን ነው የሚለውን እንመልከት። 1.3 ዘ ሳይንቲፊክ ሜትድስ the scientific methods used in studying biology ወይም ደግሞ በባዮሎጂ ጥናት የምንጠቀማቸው ሳይንሳዊ ሜቶዶች ምንድን ናቸው የሚለውን እንመልከት። ሳይንቲፊክ ሜቶድ ምንድን ነው? እንግዲህ አንድ ኢንኩዌሪ ስናደርግ ወይም አንድ ጥናት ስንሰራ ከምንጠቀማቸው መንገዶች አንዱ ሳይንሳዊ መንገድ ነው። ሁለተኛው ደግሞ ይሄ
ኤክስፕላኔሻሪ ወይም ደግሞ ኤክስፕላናቶሪ ሜቶድ የሚባለውን ነው። ስለዚህ ሳይንቲፊክ ሜቶዱን ነው የምንመለከተው። ሞስት ኦፍ ዘ ታይም ሞስት ናቹራል ሳይንስስ employed scientific methods in their investigation. Scientific methods in their investigation or studying. በሚያደርጉት ምርምር በሚያደርጉት ጥናት እነዚህ የተፈጥሮ የሳይንስ የትምህርት ዘርፎች ብዙ ጊዜ ኤምፕሎይድ የሚያደርጉት ወይም ተግባራዊ የሚያደርጉት ሳይንሳዊ ሜትድ ነው ወይም ሳይንቲፊክ ሜትድ ነው። ባዮሎጂም ናቹራል ሳይንስ ብለናል ቅድም። ባዮሎጂ ኢዝ ብራንች ኦፍ ናቹራል ሳይንስ። ስለዚህ ባዮሎጂ ኢዝ ሳይንስ ኦፍ ኢኒኩዌሪ ስሩ ሳይንቲፊክ ሜትድስ። ባዮሎጂ is a science of inquiry, a science of inquiry using scientific methods. ስለ ሳይንቲፊክ ሜትድ ምንድን ነው የሚለውን እንመልከት። ዋት ኢዝ ሳይንቲፊክ ሜትድ? እንግዲህ ሳይንቲፊክ ሜትድ ኢት ኢዝ ኤ ሳይንቲፊክ ፕሮሲጀር ኦፍ ኢንቨስቲጌሽን ነው። ሳይንቲፊክ ሜትድ ኢዝ ኤ ሳይንቲፊክ ፕሮሲጀር ኦፍ ኢንቨስቲጌቲንግ ወይም investigation or studying about living things or any issue ስለ ህይወት ስላላቸው ነገሮች ወይም ስለሆነ ነገር ሳይንሳዊ ሂደቶችን በመከተል ጥናት የምናደርግበት መንገድ ነው ሳይንቲፊክ ሜትድ። And some of the procedures used in scientific methods are the following. Some of the procedures we should follow in scientific method of investigation we should follow in scientific method of investigation or inquiry or method of studying. One, observation. የጥናት የሁሉም ጥናቶች መነሻ በአብዛኛው ኦብዘርቬሽን ነው። studying scientific methods of studying are observation, asking questions, formulating hypothesis, formulating hypothesis ወይም forming a hypothesis, ወይም developing a hypothesis of a hypothesis, testing the hypothesis, of the hypothesis, making conclusions about the findings after testing the hypothesis. መላምቱን ቴስት ካረግን በኋላ through our findings making conclusions about the findings,
about the findings then communicating the findings ወይም ፕሬዘንቴሽንም ነው ማለት ነው። communicating the findings. These are the scientific procedures. The scientific procedures that we should follow in our inquiry of scientific methods. እነዚህ ሳይንሳዊ መንገዶችን በመጠቀም አንድ ኢንኳሪ አንድ ጥናት ስናደርግ የምንከተላቸው ሳይንሳዊ ፕሮሲጀርስ እነዚህ ናቸው። ስለዚህ ሳይንቲፊክ ሜትድ ስንል ኢንቨስቲጌቲንግ አባውት ሳምቲንግ ኢንቨስቲጌቲንግ አባውት ሊቪንግ ቲንግስ ኦር ኤኒ ፕሮብለም by following these scientific procedures is called scientific method ይባላል። ስለዚህ ሳይንቲፊክ ሜትድ ስንል by involving a series of steps ሳይንቲፊክ ኢንቨስቲጌሽን ማድረግ ማለት ነው። ስለዚህ አንድ ሳይንሳዊ ኢንቨስቲጌሽን ለማድረግ ወይም ሳይንቲፊክ የሆነ ኢንቨስቲጌሽን ለማድረግ የምንከተላቸው ሳይንሳዊ ሲሪስ ኦፍ ስቴፕስ ወይም ፕሮሲጀርስ ምን ይባላሉ? ሳይንቲፊክ ሜትድስ ይባላሉ። ኦብዘርቬሽን ስንል ምን ማለት ነው የሚለውን እያንዳንዳቸውን እንመልከት። ዋን ሳይንቲፊክ ፕሮሲጀርስ ኦፍ scientific investigation. The scientific procedures of scientific method of investigation. Scientific methods of investigation. The first one ወይም step one it is observation. Most research ብዙውን ጊዜ የሚጀምሩት ከኦብዘርቬሽን ነው። ምክንያቱም ችግሮችን አይደንቲፋይ ልናደርግ የምንችለው አንድ ጥናት የሚሰራው ያው መነሻ የሚሆነው የሆነ ችግር ነው። እሱ ችግር ግን የሚታይ መሆን አለበት፣ ኦብዘርቬብል መሆን አለበት። ኦብዘርቭድ በቃ የሚታይ ያየነው ተጨባጭ የሆነ ነገር መሆን አለበት። ስለዚህ የመጀመሪያው ስቴፕ ኦብዘርቬሽን ነው። the scientific study begins with careful observation. It is the beginning of scientific study. It is the beginning of scientific study. የሳይንሳዊ ጥናት መጀመሪያው ኦብዘርቬሽን ነው። ኬርፉል ኦብዘርቬሽን ኦፍን a problem to solve መፍትሄ የሚያስፈልገው ችግር መሆን አለበት። ኦፍኮርስ ኦብዘርቭ የምናደርገው ኦብዘርቬሽን በቀጥታ ወይም በተዘዋዋሪ ሊደረግ ይችላል። the observation can be made either directly or indirectly. The observation can be made either directly በቀጥታ that is using your sense organs, using your eyes. Indirectly using scientific tools. Tools such as microscope. ለምሳሌ ማይክሮስኮፕን ተጠቅመን ችግሩን ኦብዘርቭ አድርገን አይደንቲፋይ እናደርገዋለን። ስለዚህ the first procedure in scientific methods of scientific investigation is observation. It is the beginning of scientific study.
ኢት ኢዝ ዘ ፈርስት ስቴፕ። የመጀመሪያው የጥናት መነሻ ወይም ስቴፕ ኦብዘርቬሽን ነው። ሁለተኛው ዴን የሆነ ችግር ኦብዘርቭ አድርገናል፣ አይደንቲፋይ አድርገናል። ኦብዘርቬሽን የችግሩን የምናገኝበት ስቴጅ ነው። ኢት ኢዝ ዘ ስቴፕ ኦፍ አይደንቲፋይንግ ዘ ፕሮብለም። ኢት ኢዝ ዘ ስቴፕ ኦፍ አይደንቲፋይንግ the real problem that needs to be solved solved ሊሆን የሚችል ችግር ሪል ችግር እውነተኛ መፍትሄ የሚያስፈልገው እውነተኛ ችግር አይደንቲፋይ የምናደርግበት ስቴፕ ነው። ስቴፕ 2 አስኪንግ ኩዌሽን ነው። Step 2 it is asking questions. ጥያቄ የምንጠይቅበት ስቴጅ ነው ወይም ደግሞ ስቴፕ ነው። መነሻችን ምንድነው? ጥያቄ የሚያደርገን አይደንቲፋይ ያደረግነው ጥያቄ ነው። ዘ ኦብዘርቬሽንስ ዩዥዋሊ ሊድ ቱ ሳይንቲስትስ ቱ አስክ ኩዌሽንስ ወይም ደግሞ ኢኒኩዌሪ መጠይቅ ነገር ማዘጋጀት ነው። ኢኒኩዌሪ ለምሳሌ ዋይ ዘ ፕሮብለም ኤግዚስት፣ ለምንድን ነው ችግሩ የተፈጠረው? ዋይ ዘ ፕሮብለም exist. What causes the problem? ችግሩን ምን ፈጠረው? ስቴፕ 3 ሶስተኛው ስቴፕ አፍተር አስኪንግ questions based on the problem that we have observed ሶስተኛው ስቴፕ ፎርሚንግ a hypothesis ነው። መላምት ማስቀመጥ forming a hypothesis. ሃይፖተሲስ ምንድን ነው? What is hypothesis? ሃይፖተሲስ ምንድን ነው? ሃይፖተሲስ እንግዲህ መላምት ማለት ነው። መላምት ወይም ላነሳነው ችግር ወይም ለጠየቅነው ጥያቄ ጊዜያዊ መልስ ልንለው እንችላለን። መላምት ወይም ጊዜያዊ መልስ። ስለዚህ ሃይፖተሲስ ወይም መላምት ወይም ደግሞ ላነሳነው ጥያቄ ጊዜያዊ የሚሆን መልስ እውነተኛ ላይሆን ይችላል። መሆኑ የሚረጋግጠው በጥናት ነው። ግን ለጥናቱ መነሻ የሚሆን ሃይፖቴሲስ ወይም ደግሞ መላምት እናነሳለን። ፎር ዘ ኩዌሽን ዊ አስክድ ኦር ፎር ዘ ፕሮብለም ዊ አይደንቲፋይ ላደረግነው ችግር ወይም ደግሞ ለጠየቅነው ጥያቄ መልሱ ወይም ደግሞ ምክንያቱ ይሄ ሊሆን ይችላል። አሁን ለምሳሌ ዋይ ዘ ፕሮብለም ኤግዚስት የሚል ጥያቄ አንስተናል። ችግሩ ለምን ሆነ? ችግሩ የሆነው በዚህ ምክንያት ነው። ወይም ደግሞ የችግሩ ምክንያት ምንድን ነው? የችግሩ ምክንያት ይሄ ሊሆን ይችላል ብለን አዝ ፕሪሊሚናሪ አሳምፕሽን እንደ ቅድመ ትንበያ የምናስቀምጠው አሳምፕሽን ወይም ደግሞ መላምት ሃይፖተሲስ ይባላል። ስለዚህ ሃይፖተሲስ ኢት ኢዝ ኤ ፕሮፖዝድ ሳይንቲፊክ ኤክስፕላኔሽን ነው። ኢት ኢዝ ኤ ፕሮፖዝድ ሳይንቲፊክ ኤክስፕላኔሽን or possible answer for a set of questions, or
question or questions or problems identified or problems አይደንቲፋይ ላደረግነው ችግር ወይም ደግሞ እንደ ጥያቄ ላነሳ ነው ጥያቄ ወይም ጥያቄዎች መልስ ሊሆን የሚችል ግን በጥናት የሚረጋገጥ ፖሲብል አንሰር ወይም ሳይንቲፊክ ኤክስፕላኔሽን ነው። ግን የምናነሳው ሃይፖቴሲስ ቴስት የሚደረግ መሆን አለበት። the hypothesis should be testable. The scientific hypothesis should be testable. The hypothesis should be testable. ቴስት ልናደርገው የምንችለው መሆን መለካት የምንችለው መመለስ የምንችለው መሆን አለበት። ሰማይ አይታረስ ንጉሥ አይከሰስ አይነት መሆን የለበትም። ስለዚህ ለችግሩ መላምት ወይም ደግሞ ፖሲብል አንሰር ወይም ደግሞ ፖሲብል ሶሉሽን ሊሆን የሚችል ነገር ግምታዊ ነገር ማስቀመጥ ፎርሚንግ ሃይፖተሲስ ይባላል። ዴን አራተኛው ስቴፕ ፎር አፍተር ዊ ፕሮፖዝ ሃይፖተሲስ ወይም ፖሲብል አንሰር ወይም መላምት ካስቀመጥን በኋላ አራተኛው ስቴፕ ምንድን ነው? ቴስቲንግ ዘ ሃይፖተሲስ ነው። ቴስቲንግ ዘ ሃይፖተሲስ መላምቱን ቴስት ማድረግ ወይም ፖሲብል አንሰሩን መልስ ሊሆን ይችላል ያልነው ወይም ደግሞ ለችግሩ መፍትሄ ሊሆን ይችላል ብለን አዚ ፕሪሊሚናሪ አሳምፕሽን እንደ ቅድመ ትንበያ ያስቀመጥነውን ነገር ቴስት ማድረግ። ሃይፖተሲስ ምን መሆን አለበት ብለናል? ቴስቴብል መሆን አለበት። በጥናታችን የምንለካው የምንደርስበት መሆን አለበት። ስለዚህ እሱን ቼክ ማድረግ አራተኛው ስቴፕ ነው። ስቴፕ 4 ቴስቲንግ ሃይፖተሲስ። እንዴት ነው ቴስት የምናደርገው? ሃው ኤ ሃይፖተሲስ ኢዝ ቴስትድ። ሃይፖተሲስ እንዴት ነው ቴስት የሚደረገው? ሃው ኤ ሃይፖተሲስ ኢዝ ቴስትድ። እንዴት ነው ሃይፖቴሲሳችንን ቴስት የምናደርገው? አንደኛ ብዙውን ጊዜ የምናደርገው ስሩ ኤክስፐሪመንቴሽን ነው። ኢት ኢዝ ስሩ ኤክስፐሪመንቴሽን። ኢት ኢዝ ስሩ ኤክስፐሪመንቴሽን። ኤክስፐሪመንት በማድረግ ስለዚህ ሃይፖቴሲስ ካን ቢ ቴስትድ ስሩ experimentation. Any scientific experiment must have the ability to be duplicate because the answer the scientists come up with, where it supports or rejects the original hypothesis, cannot become part of the scientific knowledge unless other scientists can perform the same experiment and achieve the similar results. እንግዲህ አንድ በኤክስፐሪመንት የምናገኘው መፍትሄ ሊሆን የሚችለው ሌሎቹ በተመሳሳይ መንገድ ኤክስፐሪመንት አድርገው ተመሳሳይ ውጤት ሲያገኙ ነው። ስለዚህ ሃይፖቴሲሱን ቴስት የምናደርገው አንደኛ ስሩ ኤክስፐሪመንት ነው። ኢፍ ኤ ሃይፖቴሲስ ኖት ሰፖርትድ ባይ ዘ ኤክስፐሪመንታል ዳታ ዋን ካን ፕሮፖዝ ኤ ኒው ሃይፖቴሲስ። ኤክስፐሪመንቱ ፌል ካረገ ምንድን ነው የምናደርገው? ኢፍ ዘ ኤክስፐሪመንት ፌልስ፣ ኢፍ ዘ ኤክስፐሪመንት ፌል ካረገ ጥናቱ አይቆምም። ዋን ካን ፕሮፖዝ አናዘር ሃይፖቴሲስ። ዋን ካን ፕሮፖዝ ኤ ኒው ሃይፖቴሲስ a new hypothesis and then testing the hypothesis ይቀጥላል ማለት ነው። then continue in testing the hypothesis መላምቱን እንደገና ቴስት እያደረገ ይቀጥላል ማለት ነው። then ድምዳሜ ላይ ይደርሳል። ከዛስ ስቴፕ 5
after testing the hypothesis or after getting the right solution for the problem identified or the right answer for the question we ask, making conclusions about the finding ነው። making conclusions about the findings ስለ ፋይንዲንጋችን ድምዳሜ ላይ መድረስ ነው። ሳይንቲስትስ ኮንሲደር ዜር ኦሪጂናል ሃይፖቴሲስ ኤንድ አስክ ዌዘር they could still be right in the light of new information gathered during the በሰሩት ኤክስፐሪመንት ከሰበሰቡት መረጃ ያገኙት ነገር ትክክለኛ መልስ መሆኑን ቸክ የሚያደርጉበት ስቴፕ ነው። ኢፍ ሶ ከሆነ the hypothesis can remain as a possible explanation for how things work. If not, scientists reject the hypothesis and try to come up with alternative explanation ወይም new hypothesis that can explain what they have seen. ስለዚህ ይሄ ኮንክሉዥን ላይ የሚደርሱበት ስቴፕ ይሄ ቴስት ያደረግነውን ሃይፖቴሲስ ልክ ነው አይደለም የሚለውን ነገር ቸክ የሚያደርጉበት ነው። ኢት ኢዝ ዘ ስቴፕ ዳት ዘ ሃይፖቴሲስ ቬሪፋይድ ሃይፖቴሲሱ ወይም ፖሲብል አንሰሩ ቬሪፋይ የሚደረግበት ስቴጅ ነው። ኢት ኢዝ ኤ ስቴፕ ኢን ዊች the possible answer or solution is verified የሚረጋገጥበት ስቴጅ ነው። then after you make conclusion about the findings ስለ ችግሩ ያገኛችሁት መፍትሄ ልክ መሆኑን ፕራክቲካሊ ቴስት አድርጋችሁ ካረጋገጣችሁ በኋላ የመጨረሻው ስቴፕ 6 ኮሚኒኬቲንግ ዘ ፋይንዲንግስ ነው። ኮሚኒኬቲንግ ዘ ፋይንዲንግስ it is the last stage of scientific research. It is the last stage of scientific research ያ ማለት ኮሚኒኬቲንግ ዘ ፋይንዲንግስ ስንል presenting your findings ግኝታችሁን ፕሬዘንት የምታደርጉበት ስቴጅ ነው። ለምሳሌ አንድ ምሳሌ እናንሳ። ለምሳሌ እንዴት ሃይፖቴሲስ ዲቨሎፕ እንደምናደርግ ወይም ደግሞ ስቴፖቹን ዊዝ ኤግዛምፕል እንመልከት። ለምሳሌ ኤግዛምፕል ኦፍ a scientific procedure, example of a scientific procedure of scientific method of study, ለምሳሌ ብንመለከት ለምሳሌ አንድ ችግር እናንሳ። ሰፖዝ you want to use your torch የእጅ ባትሪ መጠቀም ፈለጋችሁ። ለምሳሌ ቶርች ኦር ሃንድ ላምፕ አለን በል። የእጅ ባትሪ ቶርች ኦር ሃንድ ላምፕ መጠቀም ፈለጋችሁ። to find a missing pen in your bedroom የጠፋ እስክሪብቶ ወይም የጠፋ ነገር ለመፈለግ የእጅ ባትሪ መጠቀም ፈለጋችሁ። when you switch on the torch it's not working
when switching on switch on the torch ወይም the hand lamp it does not working ወይም it is not working it is not working። ስለዚህ ችግሩ ምንድን ነው? እዚህ ጋር ኦብዘርቭ ያደረጋችሁት ችግር ኦብዘርቬሽን ላይ ምን ይሆናል ማለት ነው? the torch does not work ይሆናል። ስቴፕ 1 observation. What you observe, the torch does not work. The torch does not work. ወይም ስዊች ኦን አያደርግም ወይም ደግሞ አይሰራም። ያያችሁት ችግር እሱ ነው። ስለዚህ ፕሮብለሙ ይሄ ነው ማለት ነው። the problem observed ያያችሁ ችግር ይሄ ነው። ሶ ከዛስ ለምንድን ነው ዋይ ትላላችሁ? ስቴፕ 2 asking questions. ለምንድን ነው ያልበራው? why the torch does not work ለምን አልሰራም? አይሰራም ነው አይደል? ያየነው ችግር ቶርቹ ወይም ባትሪው አይሰራም። ስለዚህ የምንጠይቀው ጥያቄ ምንድን ነው የሚሆነው? why the torch does not work why the torch does not work ለምን አልሰራም? ያልሰራበትን ምክንያት ስቴፕ 3 ሃይፖቴሲስ ዲቨሎፕ ሃይፖቴሲስ ያ ማለት ምን ማለት ነው? suggest some possible reasons why the torch does not work. Suggest some possible reasons why the torch does not work. Why the torch does not work. ለምን እንዳልሰራ መላምቶችን ታስቀምጣላችሁ። ለምሳሌ እዚህ ጋር ሁለት መላምቶች ቀርበውልናል። ሃይፖቴሲስ 1 ምንድን ነው? ባትሪው ያልሰራው ወይም ደግሞ የእጅ ባትሪው ያልሰራው ቢኮዝ በልብ በርን አውት በልቡ ወይም ደግሞ ይሄ የባትሪው የሚበራው ነገር ስለተቃጠለ ነው የሚል ሃይፖቴሲስ ወይም መላመት ተቃጥሎ ነው ልንል እንችላለን። ዋን the bulb burn out አንደኛው ሃይፖቴሲስ ይሆናል። ተቃጥሎ ሊሆን ይችላል። ወይም ሃይፖቴሲስ 2 ሁለተኛው መላምት ይሄ ብቻ ላይሆን ይችላል። ሳይቃጠል ሊሆን ይችላል። ሌላ ችግር ሊሆን ይችላል። ስለዚህ ሁለተኛው ሃይፖቴሲሳችን ምን ይሆናል ማለት ነው? the bulb is improperly screwed in. The bulb is improperly screwed in. በትክክል ባትሪው ስላልተገጠመ ነው የሚል መላመት እንግዲህ የሚሆነው ወይ ባትሪው ተቃጥሏል ወይ ደግሞ በትክክል ባትሪውን እንትን አላልነውም። ባትሪው በትክክል አልተስተካከለም ሊሆን ይችላል። ወይ ተበላሽቷል ወይም ደግሞ ተቃጥሏል ወይ ደግሞ በትክክል ባትሪውን ፕሮፐርሊ ስክሪውድ አላደረግ ነው። ስለዚህ ሁለቱ ላይ ኤክስፐሪመንት እንሰራለን ማለት ነው። ኤክስፐሪመንት ያ ማለት ስቴፕ 4 ቴስቲንግ ዘ ሃይፖቴሲስ ማለት ነው። ቴስቲንግ ዘ ሃይፖቴሲሱን ወይም መላምቱን ቴስት እናደርጋለን። ዛት ሚንስ ኮንዳክት ኤክስፐሪመንት
ኤክስፐሪመንት እናደርጋለን። ኤክስፐሪመንት 1 ኤክስፐሪመንት 1 ኤክስፐሪመንት 1 ኤክስፐሪመንት እንግዲህ አንደኛው ምንድነው? ሪፕሌሲንግ ዘ በልብ ነው። ባትሪው ከተቃጠለ ባትሪውን መተካት ነው አንደኛው ኤክስፐሪመንት። ሪፕሌሲንግ ዘ በልብ ሪፕሌሲንግ ዘ በልብ። ኤክስፐሪመንት 2 ኢምፕሮፐርሊ ስክሪውድ ስላልሆነ ነው ብለናል አይደል? ስለዚህ ሪኢንስታሊንግ ዘ በልብ ይሆናል ማለት ነው። ሪኢንስታሊንግ ዘ በልብ። እነዚህ ሁለት ኤክስፐሪመንቶችን እንሰራለን። ዴን ስቴፕ 5 ሪች አት ኮንክሉዥን ሪዛልት ላይ እንደርሳለን ማለት ስቴፕ 5 ኮንክሉዥንስ ያ ማለት ሪዛልት ላይ እንደርሳለን ማለት ነው። ሪች አት ሪዛልትስ ሁለት ኤክስፐሪመንት ስላለን ሁለት ሪዛልት ይኖረናል። ሪዛልት 1 the torch does not work ቶርቹ አይሰራም። the first hypothesis is rejected በተቃጥሎ ነው የሚለው አይሰራም ማለት ነው። the torch does not work ያገኘነው ፋይንዲንግ the torch does not work። ስለዚህ the first hypothesis rejected። result 2 the torch works ያ ማለት the second ስለዚህ የኢንስታሌሽን ነበር ችግሩ ማለት ነው። እዚህ ጋር ሃይፖቴሲስ 1 is rejected ይሆናል። the torch works ባትሪው ይሰራል። ስለዚህ ችግሩ ምንድን ነበር? የኢንስታሌሽን ችግር ነበር። ኢምፕሮፐርሊ ስክሪውድ ሆኖ ነበር። በትክክል አልገጠምነውም ነበር ማለት ነው። ስለዚህ ይሰራል። ችግሩ ምን ነበር ማለት ነው? በትክክል መግጠም ነበር። ስለዚህ the torch works that means the second hypothesis is accepted. The second hypothesis is accepted. Then step 6 present the findings. ያ ማለት the torch does not work because it was improperly screwed. ባትሪው ያልሰራው በትክክል ስላልተገጠመ ነው ወይም ደግሞ በትክክል ኢንስታል ስላላደረግነው ነው ብለን ፋይንዲንጋችንን እናቀርባለን ማለት ነው። እነዚህን አይነት መሰል ፕሮሲጀሮች ተከትለን ጥናት የምናደርግበት መንገድ ሳይንቲፊክ ሜተድ ይባላል። the method of research, the method of scientific investigation that follows these procedures is called scientific method ይባላል። and it is all about for today። የዛሬውን በዚህ እንጨርሳለን። በቀጣይ በሌላ ርዕሰ ሐሳብ እስከምንገናኝ ደህና ሁኑ ተማሪዎች።